ለበዓል መድረሱን የሚያበስሩን በቃ ድምቅምቅ የሚያረጉልን ነገሮች ከምግብ ከመጠጡ ገበያ ከምንወጣው በላይ ልብሶቻችን ናቸው። ለሱ ደግሞ እንግዲህ ትልቁን ሚና የምትጫወቱት እናንተ ዲዛይነሮቻችን ናችሁና በዓላት በመጣ ቁጥር ከለር እያቀያየራችሁ በጣም ነው የምታዘንጡን። አሁንም እንግዲህ በዚህ በስቱዲዮአችን ተገኝተሽ የሚያምር ልብስ አልብሰሽኛል። ሞዴሎቹ እዛ በደንብ ተዘጋጅተው የስራሽን የእጅሽን ውጤት ይዘው ከአምራ ዲዛይን ሻሎም ያሲን እንግዲህ ዛሬ ስቱዲዮአችን ተገኝታለች። ለበዓል ስላዘገጃጀቻቸው ልብሶች ትንሽ ታወራናለች። በጣም ነው የወደድኩት ለኔ ያለበሽኝ ቀሚስ በቃ ትክክለኛ የክሪስማስ የገና አይነት ዲዛይን አለውና በጣም ነው የሚያምረው። አመሰግናለሁ። አንቺም ታምሪያለሽ። ቴንኪዩ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ዲዛይነርነት ተምረሽ ወይስ በልምድ? ተምሬያለሁ፣ የተወሰነ ኮርስ ወስጃለሁ። ከዛ ውጪ ግን ያው ዲዛይኒንግ ፓሽንም ነው። የምትወጁ ነገር ሲሆን የቱኬት ወይ አንጋ ያምራል የሚለውም የምትወጁ ነገር ሲሆን የሚመጣልሽ እንትን ነውና በዛ መልክ ነው ወደ ዲዛይኒንግ የገባሁት። እንደዛ ነው ሰራ። እድሜሽ ልጅ ነገር ይመስላልና አሁን ከሰራሻቸው ነገሮች ናቸው በደንብ ልምድ ያለው ሰው የሰራው ነው የሚመስለውና ምን ያህል ቆየሽበት? 4 አመት ቆይቻለሁ። መጀመሪያ ስጀምረው ያው በዌዲንግ ድሬሶች ጭራሽ ከባድ ይመስለኛል አይደል? እውነት ነው። ለሽምግልና ሙሽራ ቀሚስ አይደል? ለሙሽራ የሚሰሩ ቀሚሶች እንደውም ከእናንተ ስራዎች በጣም ከባዱ ይመስለኛል። እንዴት በሱ ጀመርሽ? ፍላጎቴ ሞር ወደዛ ነበረ። ለመልስ የሚደረጉ ልብሶች ትልልቅ ቀናቶች ስለሆኑ በደንብ አምረን ደምቀን መታየት ያሉብን ቀናቶች ናቸው። ስለዚህ እነሱ ላይ ፎከስ አድርጌ መስራት ነበር የሚፈልገው። እንደዛም ነው የጀመርኩት። አሁን ሪብራንድ አድርገን ነው ስማችንን ቀይረን አምራ በጣም ያምራል። አምራ ዘንጣ አምራ በሀበሻ ልብስ አምራ ደምቃ ከሚለው ነው ቃሉ ራሱ ያምራል አይደል? አፍ ላይ የሚያምር ነገር አለው። ለዛ ነው ሰው በዌዲንግ ልብሶች ነው የጀመርነው እነሱን እየሰራን። ከዛ ውጪ ግን እኔ ዴይ ቱ ዴይ ማደርጋቸው ልብሶች የሀበሻ ልብሶች ናቸው። ኮቶች፣ ሸሚዞች ምናምን ሰው ከስተመሮቻችን ሲመጡ እነሱን የሚያዩዋቸውና ይወዷቸዋል። ስለዚህ ለካ ይሄ ነገር የእኔ ብቻ ፍላጎት አለ። ብዙ ሰው በጥሩ ጥንቅቅ ባለ ፊኒሽንግ ቢያገኝ የሀበሻ ልብስ ቀለቀን ህይወቱን ለዴይ ቱ ዴይ ላይፉ ማድረግ ይፈልጋል የሚለውን ተረዳንና ከዛ አሁንም ደግሞ ዴይሊ ዌር የሚሆኑ ቀለል ያሉ ልብሶችንም እየለበስን እያዘጋጀን እንገኛለን። እኔ ራስ መጀመሪያ ሳገኝሽ በጣም የሚያምር በጥቁር ሱሪ የሆነ የሰራሹ የባህል ምን ይባላል ኮት ነገር ለብሰሽ ነበርና ሁሌ አለባበስሽ እንደዛ ነው? ሁሌ እንደዛ ነው ለብሰው። ብዙ ሰው ደግሞ ያንን እንደዛ አይነት አማራጭ እንዳለው የሀበሻ ልብስ አያውቅም እንጂ ማድረግ ይፈልጋል። ብዙ ሰው ካልቸሩን ይወዳል። እንደዛ ለብሶ መታየት በራሱ ታሪካችን ማንነታችን ነውና አሁን ካመጣዋቸው ዲዛይኖች የተወሰኑት ያው ዴይሊ ዌር የሚሆኑ ናቸው። ከዛ ውጪ ደግሞ ለክሪስማስም ያወጣናቸው ኮሌክሽኖች አሉ አብረው። በጣም ደስ ይላል። ለመጀመሪያ ጊዜ የተለማመድሽበትን የሙሽራ ቀሚስ ተለበሰ ወይስ ለቀም? የመጀመሪያ ጊዜ ለከዝኔ ላክስቴ ልጅ ሰርግ ነበር የሰራሁት። ተለብሷል። ውጭ ሀገር የነበረ ሰርግ ነበር። በጣም እድለኛ ነሽ። የመጀመሪያ ስራ የመጀመሪያ እጅሽን ያሳረፍሽበት ለመለበስ ከበቃ ከዚህ በኋላ በደንብ ብዙ ስራዎችን እንጠብቃለን። ሞዴሎች ተዘጋጅተዋል። እነሱን እያየን እናወራለን ደግሞ። በጣም ነው የሚያምረው። ይሄ በማንኛውም ጊዜ ለየትኛውም አይነት ቦታ የሚለበስ አይነት 3 ፒስ ነው። በተለያየ አይነት ከላይ ያለውንም ቀይራ ሱሪውንም ቀይራ በብዙ መንገድ ስታይል መደረግ ይችላል። ኢቭን ጫማውን ስትቀይረው ሌላ ሉክ ነው። ከሰኞ እስከ አርብ ድረስ ለኦፊስ እንደዚህ ለብሰሽው ቅዳሜና እሁድን ደግሞ በስኒከር አድርገሽው እንትን ነው የሚችለው ነው። በጣም የሚያምር ቆንጆ ልብስ። ሱሪው ከሌላ ኮት ጋር ይለበሳል። ኮቱ ከሌላ ከጂንስ ከጨርቅ ሱሪ ጋር ብዙ ጊዜ አንቺ እንደምትለብሻቸው በጣም ነው የሚያምረው። ምንድነው ማቴሪያሉ? ማቴሪያሉ ይሄ ሱፍ ክር ነው። ሙሉ በሙሉ ያው በሽመና የተሰራ ነው። ጥለቶቹ ደግሞ ሳባ ናቸው። ከሳባ የተሰሩ ናቸው። በጣም ነው የወደድኩት። አዎ በእኛ ሀገር ነው የተሰሩት። በእኛ ሀገር ልጆች ነው ብለሽ ማትደፍሪያቸው በጣም የሆኑ ነገሮች አሉ። ገጥሞሽ ያውቃል አይደል? እንደዛ አሁን ይሄ እንደዛ ነው የሆነብኝ። እኔ በጣም ትልልቅ
ብራንዶች ላይ ውጭ የሚሰራ አይነት ነገር ነው የሚመስለውና በጣም ነው ያኮራችሁን በእውነት። ይሄም የሱፍ ጨርቅ ይሄም የሱፍ ጨርቅ ነው። ልዩነቱ የሚፈጥረው ያው ሸመና ላይ ሲሰራ ድሩ ካለው ጥበቱ ስፋቱ ቴክስቸሩን የተለያየ እንዲሆን ያደርገዋል እና በዛ መልክ ነው የተሰራው። ቀረብ ብሎሽ ስታዩ ደግሞ ፓተርኑ በጣም ያምራል። በጣም ነው የሚያምረው እንጂ ባትቀርቢም በደንብ የሚታይ ነገር አለው። ከለር አመራረጥ ዴይሊ ዌር ለሁሉም ቦታ ለየትኛውም አይነት ሁኔታ ተደርገው መለበስ ይችላል እና በጣም ያዘንጣል። ከፍ አድርጎ ያዘንጣል። ይከታ ቱፒስ ነው ቀሚሱ በሌላ ማን ያግዝሻል ግን ሁሉም ላይ አንቺ ነው ያለሽው? ስኬች ማድረጉንም ዲዛይን ማውጣቱን ዲዛይኒንግ ላይ አዎ በዋናነት እኔ ያለሁት። ከዛ ውጪ ግን ልብስ የሚሰፉ ሰዎችም አሉ። ሽመናውን የሚያግዙን ሸማኔዎች አሉ። ሞር የእሷ ቀሚስ ቢሆን ብዬ ተመኘው። ይቻላል። ቀሚስ በቀሚስ መሰራት ይችላሉ። ሞር እዚህ ጋር ማሳየት የፈለገው ዴይሊ ዌር የሆኑ ነገሮች በሀበሻ ልብስ ያልተለመዱትን አይነት ስለሆነ ነው። በቀሚስም መሰራት የሚችል ፋብሪክ ነው። እንደምታየው በጣም ያምራል። የሀበሻ ልብስ ላይ ብዙ ጊዜ ሀገራዊ መሆኑን የምታሳየን ቅርጽ እቺ ዳይመንድ ቅርጽ ሙሉ ፓተርኑ በሱ የተሰራ ነው እና በደንብ ያምራል። የሀገር ባህል ልብሶቻችን ቀለል ብለው መቅረብ ነበር የሚቀራቸው ብዬ አስባለሁ እንጂ በጣም ብዙ ባለሙያዎች አሉ ጥንቅቅ አድርገው ከዲዛይን ጀምሮ እስከ ጥልፉ ድረስ ሁሉንም ነገር የሚሰሩና ቀለል አድርገሽ በቃ ከተሰቀለበት ለበስ አድርገሽ ለማንኛውም ቦታ ላይ መልበስ ነበር የሚቀረና አሁን በጣም በብዙ ወደዛ መተናል። እውነት ነው። ለየትኛውም አይነት ጊዜና ሁኔታ በሚሆን መልኩ ነው እየሰራናቸው ያለን። ቢሮ ትለብሽዋለሽ፣ ልትዝናኝ ስትወጪ ትለብሽዋለሽ። ቀለል ባለ በጣም አይነት ልብስ ጋር ስታይል መደረግ ይችላል። እንደ ሁኔታውና እንደ ቦታው በደንብ እንትን መሆን ይችላል። አምራ ዲዛይን ግን እነዚህ ልብሶች ብቻ ነው የሚሰሩት? አሁን እነሱን ከማያቸው ልብሶች ወጣ ያለ ነው እናንቺ የለበስ ነው። እንደዚህም ታዘጋጃለሽ? እንደዚህ አይነትም እናዘጋጃለን። ከዚህም ውጪ ደግሞ በዋናነት ቅድም እያልኩሽ እንደነበረው ለሰርግ የሚሆኑ ለሽምግልና የሚሆኑ ለትልልቅ ኢቨንቶች መሆን የሚችሉ አይነት ቀሚሶችንም እናዘጋጃለን። በጣም ጥሩ። ባለፈው ሳምንት እንደዚሁ እንዳንቺ ባንቺ አይነት ሙያ ውስጥ ያለች እንግዳ ጋብዘን ነበርና በጣም ቻሌንጅ የሚያደርገኝ ነገር አለች። በቃ ጥልፉ ጥበብ የለው ምናምን ነው የሚባለው የኛ አበሻ ቀሚስ ይሄ የባህል ልብሶቻችን አሁን ላይ ዋጋውን አረ በቃ ከፍ አድርጋችሁ እናንተ በድካማችሁ ልክ የምታወጡትን ዋጋ እንዴ ጥልፍ የለውም ጥለቱ አያምርም እንደዚህ የለው ምናምን በሚል ነው ዋጋ ዝቅ የሚደረገውና አንቺ ምን ቻሌንጅ ይገጥምሻል በምትሰሪያቸው ስራዎች? አሁን እኔ ሁለቱንም እንደሚሰራ ሰው የጥልፍ ልብስ ሲሆን ጥልፍ ያለው በደንብ በፈርጥ ምናምን የሆነ አይነት ልብስ ሲሆን ዋጋው ከፍ ይላል። ከዛ ውጪ ግን እንደዚህ ለዴይሊ ዌር የምንጠቀማቸውም ልብሶች ጥልፍ ባይኖራቸውም ሸማኔዎች ላይ ብዙ የሚከፈልባቸው ዋጋ አለ፣ የሚወስዱት ጊዜ አለ። ስለዚህ ከሱ አንጻር ያው የተወሰነ ዋጋቸው እንትን ነው። ግን ከሌሎቹ ጥልፍ ካለባቸው እነዚህኞቹ ሞር ዋጋው ይቀንሳል። ሰው ደግሞ አሁን እንዳይሻቸው ወይ ኮላሩ ላይ ወይ እጁ ላይ የተወሰነ የጥልፍ ተች ለማስገባት እንሞክራለን፣ ሀገራዊነቱን እንዳይለቅ ማለት ነው። እንደዛ መልክ ነው። ሞዴሎችሽ የልብሱን ውበት በደንብ ከፍ አድርገው ነው የሚያሳዩን ያሉት። ይሄን በጣም ወደድኩት። ቴንኪዩ። ይሄ ደግሞ ያው ለክሪስማስ ካዘጋጀ ነው ኮሌክሽን ውስጥ ነው። ለክሪስማስ ብዙ ጊዜ ወይ ቀይ ነው ወይ ደግሞ ግሪን ከለር ነው የምንጠቀመው። ይሄ ደግሞ ሁለቱንም የያዘ ደብል ፌስ ቀሚስ ነው። ይገለበጣል? አዎ፣ ስትገለብጠው ደግሞ ግሪን ይሆናል ማለት ነው። እባክሽ እስቲ ሞዴላችን ግን እንትን ነው ይሄ የመነን ጨርቅ ነው አይደል? ሱፍ አይደለም ነው? ይሄኛው ሱፍ ነው ግን ሲቀለም በድርብ የተያለ እንትን ያለ አይደለም። ስለዚህ እንደ ቅድሙ አይነት አይደለም፣ ወፍራም አይደለም። በስማ በጣም ነው የሚያምረው በእውነት። እንዴት ተሰራ ይሄ ልብስ? እንዴት አድርገሽ ነው በሁለት አይነት መልኩ እንዲለበስ ያደርግሽ? ያው ደብል ፌስ ልብሶች የሚሰሩበት አሰራር አለ፣ በሁለቱም በኩል እንዲለበስ ተደርጎ ማለት ነው። ይህንን እንድንሰራ ያው ሀሳብ የሆነን ሰው ለመምረጥ ይቸገራል። ሬድ ይሻለኛል ወይስ ግሪን ከሚለው ሰው ሁለቱንም በአንድ ላይ ማድረግ ይቻላል። በጣም ነው የወደድኩት። በጣም ነው የወደድኩት። እኔ እንደውም የተመኘሁት የሆነ ሰው ጋር ሄጄ ከዛ ለመጥፋት
አሁን ቀይ አድርጋ ነበር ስሙ በግሪን ማድረግ ነው የሚያምረው። እንደዛ አይነት ቀሚስ ነው። ከጊዜ ወደ ጊዜ በጣም እየዘመነ የሚያማምሩ ነገሮች እየተሰሩ ነው ያሉትና ሰው ግን አንድ በደንብ ጥበብን ደፍሮ የማይለብስባቸው ነገሮች ወይም የባህል ልብሶቻችን በደንብ ተደፍረው የማይለበሱት ከዋጋው አንጻር ነው። በጣም እየዘመኑ የሚያማምሩ ሆነዋል የባህል ልብሶቻችን እና ዋጋቸው ምን ያህል አካባቢ ነው? የሀበሻ ልብስ ዋጋው እንዲህ ነው ብሎ ለመናገር በጣም አስቸጋሪ ነው። ምክንያቱም ጥልፍ ያለው ቀሚስ ሲሆን ጥልፉስ ምን ያክል ነው? በጣም ሰፊ፣ ከዛ ደግሞ ጠበብ ያሉ ጥልፎች አሉ። ጥልፍ የሌለውም ደግሞ አለ አሁን ስናያቸው እንደነበሩት እንዳንዳንዶቹ እና ፕራይስ ሬንጁ በጣም ሰፊ ነው። እንደየምንመርጠው ዲዛይን እንደምታውበት ጊዜ እንደምትጠቀማቸው ማቴሪያል ይለያያል መሰለኝ። በጣም ይለያያል። በጣም ጥሩ። ክሪስማስ በደንብ ለክሪስማስ አስበን ያዘጋጀነው ነው። ለካፕሎች መሆን ይችላል። ጨርቁ በጣም ነው የሚያምረው ከፓተርኑ ጀምሮ። ይሄም ሱፍ ነው። እውነት የሱፍ ጨርቅ በቃ ለተለያየ ነገሮች ለመጠቀም ያመቻቸዋል ማለት ነው። በብዙ አይነት መንገድ መጠቀም ይቻላል። ፓተርኑ ራሱ አሁን ሽመና ነው፣ ጥልፍም አይደለም፣ አብሮት የተሰራ ነው ጨርቁ ሲሰራ ማለት ነው። በጣም ነው የሚያምረው። በጣም ነው የወደድኩት። ዋው! ልብሱ ግን ውብ ሆኖ እንዲወጣ በደንብ የእናንተን ዲዛይን መቀበል እንዲችል እንዲያወጣ ሸማኔዎች ጋር ያለው ስራ ዋነኛው ነገር የሚይዝ ይመስለኛል። ሽመና ብዙ ሰዎች ጋር ነው የሚሄደው። ሸማኔዎች አሉ። ፋብሪኩ በዋናነት ሸማኔ ላይ ዲፔንድ ያደርጋል። በጥሩና በጥራት ባለው መልኩ መሰራት አለበት። ከዛ በኋላ ደግሞ የሰፊዎችም ስራ አለ። ከዛ ይሄ ደግሞ ከፈትል ጨርቅ ጋር የታችኛው ፈትል ነው። እኔ በግምት አለኩ ነው ግን ፈትል ታቹ ታይ እንጂ ይሄኛው በሱፍ የተሰራ ነው። ዴችና በጣም ይገርማል። የላይኛው ነጭ ሆኖ ቀይና ነጭ ሆኖ በደንብ በዓሉን የሚያሳይ አይነት ቀሚስ ነው። ያምራል። በጣም በጣም ልዩ የሚያደርጋቸው ቅድም እንዳልነው በቃ ለማንኛውም ቦታ ብድግ አድርገሽ ተሻቸው ቀለል ብለሽ የምትሄጃቸው ያምራል። በጣም በጣም ዛሬ የቆይታችንን ብዙ ቦታ የያዘው ቃላት በጣም በጣም ነው። ልብስሽ በጣም ስለሚያምር አሁን በጣም በጣም ነው የሚያምር። ቀለል ያሉ ለአይን የሚስቡ እንዳልሽው እንግዲህ ዋጋቸው በጣም ያልተወደደ መካከለኛ ላይ ያሉ ከውበታቸው አንጻር ሲነጻጸር አነስ ያለ ክፍያ ያላቸው ተዘጋጅተው የተቀመጡ ልብሶችን ነው በብዛት የምታዘጋጁ። ግን የሙሽራ ልብሶችንም ትሰራላችሁና ይሄንን ሁሉ ማግኘት የሚፈልጉ ሰዎች የት ያገኙሻል? እሺ፣ አድራሻችን ቦሌ ዩጎ ቸርች አጠገብ ሪያሊቲ ፕላዛ አንደኛ ፎቅ ላይ አምራ ብለው ቢመጡ ያገኙናል። የትእዛዝ ልብሶች በስንት ጊዜ ይደርሳሉ እናንተ ጋር? እንደ ልብሱ አይነት ይወሰናል። ግን አሁን ትልልቅ የዌዲንግ ድሬሶች ሲሆኑ እስከ 3 ሳምንት እስከ ወር የሚወስዱም አሉ። ዴይሊ ዌር ሲሆኑ ደግሞ ከ5 ቀን እስከ 7 ቀን ባለው ያልቃሉ። ተዘጋጅተውም ግን የተቀመጡ ልብሶች አሉ። ሬዲሜድ ልብሶችም አለ። ስለዚህ ብንጎበኝሽ ይሻለናል። ይሻላል። ስልካችን 0980807035 ነው። ሶሻል ሚዲያ ላይም ኢንስታግራም እና ቲክቶክ ላይ አምራ ብለው ሰርች ቢያደርጉ ያገኙናል። በጣም ጥሩ ቆይታን ያደረግነው የሚያማምሩ ልብሶች አሳይተሽናል። መልካም በዓል ይሁንልሽ። እንግዲህ አመሰግናለሁ። ለእናንተም መልካም በዓል። ቴንክ ዩ። ከዲዛይነር ሻሎም ያሲን ጋር የነበረን ቆይታ ያያችሁትን ይመስላል። በጣም የሚያማምሩና ውብ ልብሶች አሏት። ብትዋቡና ብትደምቁ ለበዓሉ ብለን ነው እንግዲህ ዛሬ ያቀረብናት። እንደወደዳችሁ ተስፋ እናደርጋለን። ቀሪ የእሁድን አንድ ላይ ዝግጅቶች ይቀጥላሉ። መልካም ጊዜ